ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት በቅድመ ጨዋታ ግምገማ የአርሴናል ኤቨርተን በጉዲሰን ፓርክ የሚያደርጉትን ጨዋታ ባቀረብንበት ወቅት ንጉስ ጥላይ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ በድጋፍ በኩል በአክብሮት እየጋበዝን ቅዳሜ 8 ተኩል በተደረገ የእንግሊዝ ፕሪሚየር ሊግ ተጠባቂ የመጀመሪያ ጨዋታ ወደ ጉዲሰን ፓርክ የተጓዘው የሚካኤል አርቴታ አርሴናል ከኤቨርተን ጋር ያደረገውን ጨዋታ 1-1 በሆነ ውጤት አጠናቋል። ለአርሴናል ከረፍት በፊት ሊያንድሮ ትሮሳርድ፣ ከረፍት በኋላ ኒዴይ ለኤቨርተን አስቆጥረው 1-1 በሆነ ውጤት ጨዋታው ተጠናቋል። የሚካኤል አርቴታ አርሴናል ወደ መሪው ሊቨርፑል ያለውን የነጥብ ልዩነት ወደ 9 የሚያጠብበትን እድል ሳይጠቀም ቀርቶ 1 ነጥብ ብቻ ማግኘቱን ተከትሎ ሊቨርፑል ዛሬ ከፉልሃም ጋር በክሬቨን ኮቴጅ የሚያደርገው ጨዋታ ሳይካተት እንግዲህ የ11 ነጥብ ልዩነት ተፈጥሯል። ሊቨርፑል ዛሬ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 14 ከፍ ብሎ ሊቨርፑል በቀጣይ 3 ጨዋታዎችን የሚያሸንፍ ከሆነ ዋንጫውን የራሱ ያደርጋል ማለት ነው። የፕሪሚየር ሊጉ ፉክክር በጊዜ የመጠናቀቁ እድል በተለይ አርሴናል መጣሉን ተከትሎ አሁን ላይ እየሰፋ መጥቷል። የሊቨርፑልም እድል በተደላደለ ሁኔታ ቀጣዩን ጉዞ ለማድረግ የሚያስችል እርጋታ ውስጥ የከተተ ውጤት ነው አርሴናል እንግዲህ በጉዲሰን ፓርክ ያጣው። ነገር ግን የሊቨርፑል የምንጊዜም የከተማው ተቀናቃኝ በመርሲሳይድ ደርቢ ያለፈው ረቡዕ እርስ በርስ ተገናኝተው እልህ አስጨራሽ ትግል ያደረጉ በዘንድሮ የውድድር ዓመት 2-2 ሲለያዩ የመጨረሻዋን ግብ ታርኮስኪ ሲያስቆጥር በጉዲሰን ፓርክ የነበረው ድባብና ሊቨርፑልን በማስጣላቸው ኤቨርተኖች ያገኙት ደስታ ከየትኛው የዘንድሮ የውድድር ዓመት ውስጥ ያችን አጋጣሚ በልዩነት የሚያነሱበት ነበር። ነገር ግን ትናንትና አርሴናልን ያስጣለው ኤቨርተን ለሊቨርፑል በይበልጥ ለከተማው ተቀናቃኝ እድሉን ያመቻቹበት መንገድ ነው የተፈጠረው። ነገር ግን የሚካኤል አርቴታ አርሴናል በየትኛው መንገድ ነው የትናንትና የቅዳሜን ጨዋታ ነጥብ እንዲጥል ምክንያት የሆነው? በአጠቃላይ በዚህ ጨዋታ ዙሪያ ቆይታ አድርገን መነሳት ያለባቸውን ነጥቦች እናነሳለን። እንዲሁም አወዛጋቢው የዳኝነት ውሳኔ በዳረን ኢንግላንድ አማካኝነት መወሰኑ፣ ይሄ ዳኛ ደግሞ በዘንድሮ የውድድር ዓመት አንድ ጊዜ ብቻ አልነበረም ከአርሴናል ጋር እንዲህ አይነት ውሳኔ ያውም በሉዊስ ኬሊ ዙሪያ ውሳኔ ሲያስተላልፍ በቫር ዋና ዳኛ ሆኖ እየመራ የቪዲዮ እገዛ ለዳኞችም እያደረገ አንዳንድ ያልተጠበቁ ውሳኔዎችንም አስተላልፏል። በድጋሚ ደግሞ በቅዳሜው ጨዋታ የመሃል ዳኛም ሆኖ ፍጹም ቅጣት ምቱን የሰጠበት መንገድ በአሰልጣኝ ሚካኤል አርቴታም ዘንድ ተቀባይነት ያላገኘ፣ አብዛኛው የእግር ኳስ ቤተሰብ በተለይ በኤክስ ገጽ ስመለከት ከፔናልቲው ጋር በተገናኘ ደስተኛ እንዳልሆኑ፣ ሚካኤል አርቴታ ከጨዋታው በኋላ 15 ጊዜ ነው ቪዲዮን የተመለከትኩት በቀጥታ ፍጹም ቅጣት ምት የሚያሰጥ ፋውል አይደለም ወይም ፔናልቲ አያሰጥም ብሎ ውሳኔውን በቀጥታ ተቃውሟል። ይሄ እንግዲህ በዳኛው በኩል የተወሰነው ውሳኔ ምን አይነት ነው? በቀጥታ እንግዲህ አርሴናሎች ቅሬታ ያቀረቡበትም የራሳቸው የሆነ ምክንያት አለ። እሱንም በዚህ ፕሮግራም እናነሳለን። ገና ጨዋታው ከመጀመሩ በፊት የመጀመሪያ ምርጥ 11ን ስንመለከት በትናንትናው ዕለት በሰራነው ድረ ጨዋታ ወቅት እንግዲህ ያነሳናቸውን ነጥቦች ሚካኤል አርቴታ እንግዲህ በመጀመሪያ ምርጥ 11 ላይ ማድሪድን የማክሰኞን ጨዋታ ታሳቢ ያደረገ የ5 ተጫዋቾችን ለውጥ በማድረግ ነው ጨዋታውን የጀመረው። እንደተለመደው የአርሴናል ምርጥ 11 ውስጥ በቋሚነት ሙሉ ፊት ከሆኑ ጤናማ ከሆኑ ሁሌም በአስተማማኝ ብቃታቸው ለቡድኑ ውጤት በቀጥታ ተጽዕኖ የሚያደርጉ
ወሳኝ ተጫዋቾችን ለማድሪድ ጨዋታ የማሳረፍ ወይም ሮቴሽን ተጠቅሟል ሚኬል አርቴታ። ሳካን፣ ማርቲኔሊን፣ ኦዲጋርድን፣ ቲምበርን፣ ፓርቴን ቤንች በማድረግ ነው ጨዋታውን የጀመረው። እነ ኗኔሪን፣ ጆርጂኒዮ፣ ስተርሊንግ፣ ቤን ዋይትን በማሰለፍ የነዚህን ተጫዋቾችን ፖዚሽን በመሸፈን አንዳንድ ሚናዎችን ደግሞ በመቀየር የተጫዋቾችን ለውጥ አድርጎ ሽግሽግ አድርገው ነው የመጀመሪያ ምርጥ 11ን ሚኬል አርቴታ በመቀየር ለማክሰኞ ጨዋታ የተጫዋቾችን ኢነርጂ አቅም ሰብሰብ አድርጎ በደንብ በሜዳቸው ያለውን አድቫንቴጅ የመጀመሪያ ዙር የጥሎ ማለፍ ጨዋታን በኤሚሬትስ አሸንፎ ወደ ሁለተኛው ዙር ለመሄድ የነዚህ 5 ተጫዋቾች ጉልበት፣ ፍጥነት ጤናማ ሆኖ በሙሉ ፊትነስ መገኘት ለማድሪዱ ጨዋታ ወሳኝነት ስላለው 5ቱን ተጫዋቾች በማሳረፍ ነው ለኤቨርተኑ ጨዋታ ሚኬል አርቴታ እንግዲህ ዝግጅት ያደረገው። በዚህ መሰረት እንግዲህ ቡድኑ ከረፍት በፊት ተሽሎ በታየበት በተደጋጋሚ ባደረገው ጥረት በአስደንጋጭ ሙከራዎች ባይታጀብም ጨዋታውን ተቆጣጥሮ ራሱ ላይ የሚደርሰውን ጥቃት ቀንሶ በተጋጣሚ ላይ የሚፈጥረውን ጫና በተለይ በፕሬሲንግ እና በአንድ ለአንድ ግንኙነት የተሻለው አርሴናል 34ኛ ደቂቃ ላይ በኢድሪስ ጋይ እና ታርኮስኪ መካከል በተፈጠረ አለመግባባት የተገኘችዋን አጋጣሚ ራሂም ስተርሊንግ ድሪብል በማድረግ ያገኘውን ስፔስ ተጠቅሞ ባጨራረሱ በሁለቱም እግሮቹ በጠባብ ስፔስ በጠባብ የግብ አንግል ከምንም ላይ ግብ ማስቆጠር የሚችለው ሊያንድሮ ትሮሳርድ አርሴናልን ቀዳሚ ያደረገ ማራኪ ግብ ከአንድ የፊት መስመር ተጫዋች የሚጠበቅ ኳሊቲ፣ ነገር ግን በፕሪሚየር ሊጉ በጣም ውስን ተጫዋቾች ላይ የምናየው አይነት የአጨራረስ ብቃት። ምናልባት እንዲህ አይነት አጨራረስ ልናይ የምንችለው ከፍ ካሉ ቡድኖች ውስጥ በሊቨርፑል የሚገኘው ዲዬጎ ዦታ ነው። በአስደናቂ ብቃት በግራ እግሩ እንግዲህ ትሮሳርድ አርሴናልን ቀዳሚ ያደረገች ማራኪ ግብ ማስቆጠር ቻለ። ከረፍት በፊት እንግዲህ ተጭኖ የተጫወተው ቡድን አድቫንቴጁን ለመውሰድ 34 ደቂቃ ብቻ ነው የፈጀበትና የሚኬል አርቴታ ቡድን በተሻለበት ደቂቃ አድቫንቴጅን ለመውሰድ የመረጠበት የጨዋታ መንገድ አንደኛ ከምርጥ 11ዱ፣ ሁለተኛ ደግሞ ጨዋታው ላይ የነበረው ፕላን የተጋጣሚን አግሬሲቭ እንቅስቃሴ ለመቀነስ ኳስን ለመቆጣጠር ዝግጁ የሆነ ቡድንና የጌሙን ቴምፖ አርሴናል በፈቀደበት መንገድ እንዲጓዝ ኤቨርተኖች ኃይልን የቀላቀለ ፍጥነትን፣ ጉልበትን የቀላቀለ እንቅስቃሴን ስለሚያደርጉ ኳስን ደግሞ ለማረጋጋት በአማካይ ስፍራ የተሻለ የሆነው ጆርጂኒዮን በመምረጥ ይሄ ጌም ፕላን ለሚኬል አርቴታ የተሳካ ነበር እና ከረፍት በፊት የነበረው የአርሴናል እንቅስቃሴና ብልጫ በውጤታማነት ነበር የተጠናቀቀው። ነገር ግን የጨዋታ አስተላላፊዎች በስቱዲዮ ከነበሩ ተንታኞች መካከል አንዱ የቀድሞ የአርሴናል አጥቂ የቀድሞ የአርሴናል ተጫዋች ኢያን ራይት አንድ ሀሳብ አንስቶ ነበር። ከረፍት በፊት በነበረ እንቅስቃሴ ጨዋታውን ለተመለከተ በጥሞና ያንን እንቅስቃሴ ላየ እንግዲህ ምናልባት ይሄ ጉዳይ እንዴት እንደታለፈ ግራም ያጋባ ነው። ፓተንሰን የሚባል የክንፍ ተጫዋች በግራ መስመር በኩል በኤቨርተን የተሰለፈ በአርሴናል ቀኝ የሜዳ ክፍል ኢታን ንዋኔሪ ላይ የሰራው ፋውል በዳረን ኢንግላንድ አማካኝነት የታለፈበት መንገድ ኢያን ራይት ስለተናገረ ብቻ ሳይሆን ያ አግሬሲቭ ፋውል ምናልባት በመርሲሳይድ ደርቢ ታርኮስኪ ማካሊስተር ላይ ያደረሰው ፋውል እንግዲህ ማካሊስተር ተነስቶ መጫወቱ ለአብዛኛው የእግር ኳስ ቤተሰብ በጊዜው አስገርሞ ሊሆን ይችላል ከተሰራበት ፋውል። እንዲህ አይነት እንቅስቃሴዎችን እያስተዋሉ ዳኞች የሚያልፉበት መንገድ ግን በጣም የሚያስገርም ውሳኔ ነው። እዛ ጋር ተጫዋቹን ያ ወጣት ገና የ17 ዓመት ተጫዋች በዛ ደረጃ አግሬሲቭ የሆነ ፋውል ተሰርቶበት ተጫዋቹን እንግዲህ ዳኛው ምናልባት ያ ፋውል በተደጋጋሚ በቫር ቢታይና እንቅስቃሴው ቢደጋገም ቀይ ካርድ ሊያሰጥ የሚችል ፋውል ነበር የኤቨርተኑ ፉልባክ የሰራው። ነገር ግን ዳኛው እንግዲህ ጨዋታውን አስቀጥለውታል፣ ፋውሉን አስቆመው። ይሄ ተጫዋች የሰራው አግሬሲቭ ፋውል ከረፍት በፊት ትኩረት አልተሰጠውም። ምክንያቱም በአብዛኛው በኩል
አብዛኛው የእግር ኳስ ቤተሰብ ከፔናልቲው ውሳኔ ጋር በተያያዘ ነበር። በመጀመሪያ 45 በግሌ ከተመለከትኳቸው እንቅስቃሴዎች ውስጥ ይሄ አግሬሲቭ ቻሌንጅ ቢያንስ ካርድ የሚያሰጥ እንዲህ አይነት ፋውሎች በቀጥታ ኳሱንም አላገኘም። ተጫዋቹን እንግዲህ ከመስመር ውጪ ነው የጣለው። ቀይ ካርድ የሚያሰጥ ፋውል ይመስላል በደንብ ሪፕሌዩን ስንመለከትና ከረፍት በፊት ከነበሩ ወሳኝ እንቅስቃሴዎች ወሳኝ አጋጣሚዎች መካከል አንዱ ይሄ ነው። ተጫዋቹም ከዛም በኋላ መቀጠል አልቻለም። ጉዳት ይሁን ታክቲካል ለውጥ ይሁን ሚካኤል አርቴታም አልገለጸም። እረፍት ላይ እዛው ነው ኢታን ንዋኔሪ የቀረው። ከረፍት በኋላ እንግዲህ አርሴናል ሲገባ ራሂም ስተርሊንግን እና ኢታን ንዋኔሪን በመቀየር ጋብሪኤል ማርቲኔሊን እና ቡካዮ ሳካን ወደ ሜዳ ነበር አርቴታ ቀይሮ ያስገባው። ይሄ ፕላን እንግዲህ የሚያሳየው ተጫዋቾች ራሳቸውን ለቀጣይ ጨዋታ በደንብ አላቀው በጥሩ የሜዳ ውስጥ አእምሯዊ ዝግጁነት እንዲጠባበቁ ለማድረግ ቀሪውን 45 ደቂቃ በእነዚህ ተጫዋቾች አድቫንቴጁን ጠብቆ ሁለት የፊት መስመር የቡድኑን ቋሚ ተጫዋቾችን ቀይሮ ሲያስገባ ተጋጣሚ ያለውን አድቫንቴጅ ከማጥበብ ይልቅ በእነዚህ ተጫዋቾች ሊፈጠሩ የሚችሉትን አደጋዎችን በማሰብ ወደ ራሱ የሜዳ ክልል በይበልጥ ያፈገፍጋል በሚል እንዲህ አይነት የሳይኮሎጂ ብልጫ ለማድረግ ይመስላል የሚካኤል አርቴታ ውሳኔ ሁለቱን የቡድኑን የክንፍ ተጫዋቾች በመቀየር ሁለት የቡድኑ ቋሚ ተጫዋቾችን በማሰለፍ ነበር የተሳካ ለውጥ ለማድረግ ጥረት ያደረገው። ነገር ግን ጨዋታው እንደተጀመረ በሁለተኛው 49ኛ ደቂቃ ላይ እንግዲህ የጨዋታው ዋናው አወዛጋቢው ጉዳይ ተፈጠረው። ሉዊስ ኬሊ የቀድሞ የሊድስ የክንፍ ተጫዋች የሆነውን ጃክ ሃሪሰን ላይ በጥፋት ሰርታል በሚል በፍጹም ቅጣት ምት ዳረን ኢንግላንድ በቀጥታ ሰጥተው ኒዴይ አስቆጥሮ ጨዋታው 1-1 መሆን ችሏል። ነገር ግን ከዚህ ውሳኔ ጋር በተያያዘ ሚካኤል አርቴታም ውሳኔውን ተቃውሟል። አንዳንድ የቀድሞ ዳኞች እነ ጋላገርም ጨዋታው ከተጠናቀቀ በኋላ በቀጥታ ስቱዲዮ ከሚገኙ ተንታኞች ጋር ባደረጉት ውይይት ለፍጹም ቅጣት ምት የሚዳርግ ፋውል አይደለም፣ ግን ፋውሉ የተሰራበትን ፖዚሽን በቫር የሚገኙ ዳኞች መመልከት ነበረባቸው። ፋውሉ ቦክስ ውስጥ ነው ወይስ ከቦክስ ውጪ ነው? ፋውሉ የተሰራበትን ቦታ ነው። ጃክ ሃሪሰን የወደቀበት አይደለም። ፋውሉን ሉዊስ ኬሊ ሰርቷል ከተባለ የትኛው የሜዳ ክፍል ላይ ነው? በቦክስ ውስጥ ከቦክስ ውጪ የሚለው አጨቃጫቂ ነው። ግን እንዲህ አይነት ኮንታክት በቀጥታ ፔናልቲ የሚያሰጥ አይደለም በሚል ነው ጋላገር የዳኛውን ውሳኔ የተቃወመው። የቀድሞ የፕሪሚየር ሊግ ዳኛ ሚካኤል አርቴታም ከጨዋታው በኋላ እንዳደመጣችሁት 15 ጊዜ ቪዲዮን ተመልክቻለሁ፣ ፍጹም ቅጣት ምት የሚያሰጥ አይደለም፣ ውሳኔውን አንቀበልም ብሎ አስተያየት ሰጥቷል። ለእናንተ ፍጹም ቅጣት ምቱ ያሰጣል አያሰጥም? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ያስቀምጣችሁ። አንድ ነጥብ ለማንሳት ግን ዳረን ኢንግላንድ በዘንድሮ የውድድር ዓመት አርሴናልን በመሃል ዳኛም ሆኖ እንዲሁም በቫር የቪዲዮ ገዛ ለዳኛው ያደረገ የአርሴናልን ጨዋታ በመሩበት ወቅት ከሉዊስ ኬሊ ጋር በተያያዘ ሌላ ውሳኔ ወስኖ ነበር። ከዚህ ቀደም እንደምታስታውሱት ከወልቭስ ጋር በነበረው ጨዋታ ማርቲን ኦሊቨር በቀጥታ ሉዊስ ኬሊን በቀይ ካርድ ከሜዳ ሲያስወጡ በድጋሚ ምስል ይሄ ዳኛ ነበር የቫር ስቱዲዮ ውስጥ ሆኖ ሲመለከት ነበር እና በቀጥታ አይ ይሄ እግሩን ከፍ አድርጓል ከቁንጭምጭምቱ በላይ ነው፣ ስለዚህ ተገቢ ውሳኔ ነው፣ የውሳኔ ለውጥ አያስፈልግም፣ በውሳኔ ጽና የሚል ቀጥታ የማርቲን ኦሊቨርን ውሳኔ አረጋግጦ በቪዲዮ አይቶ የወሰነው ዳኛ ነው። በእለቱ ማርቲን ኦሊቨር ስትሬት ቀይ ካርድ ሲሰጠው ለሉዊስ ኬሊ ውሳኔው ተገቢ ነው የሚለው ማረጋገጫ በድምጽ በኩል ከቫር ስቱዲዮ ነው የላከለት ዳኛ ነውና የዳረን ኢንግላንድ ይሄ ውሳኔ በአብዛኛው አልተወደደም። ከዛም በኋላ እኮ ኤፍኤው ድጋሚ ቪዲዮዎችን ተመልክቶ
ጉዳቱ ጠንካራ ነው አይደለም፣ ፋውሉ ቀይ ካርድ ያሰጣል አያሰጥም በሚለው ጉዳይ ተወያይተው የተለያዩ የቪዲዮ ማረጋገጫዎችን ከተመለከቱ በኋላ ሉዊስ ኬሊ የተቀጣውን 3 ጨዋታ አንስተው በቀጣይ ጨዋታ እኮ ተጫዋቹ ወደ ሜዳ እንዲመለስ ተደርጓል። እና እንዲህ አይነት አጋጣሚዎች እና እንዲህ አይነት ውሳኔ በሚካኤል አርቴታ የዘንድሮ የውድድር ዓመት የዳኝነት ውሳኔው አንዳንድ ነጥቦችን ቡድኑ በሚጥልበት ወቅት የሚፎካከረው ክለብ ወይም በዋንጫው ፉክክር ውስጥ ለመድረስ በሚያደርገው ጥረት የሊጉ መሪ ሊቨርፑል አንድ አድቫንቴጅን ወደኋላ የማይስት ወይም የተገኘውን አድቫንቴጅ በመጠቀም ደግሞ ሻርፕ ስለሆነ ነው በዚህም ወቅት የነጥብ ልዩነቱ እንዲሰፋ ምክንያት ነው። ስለዚህ ይሄ በዳኞች በኩል የሚተላለፈው ውሳኔ በአርሴናል ውጤት ላይ የራሱን ተጽዕኖ እየፈጠረ ነው። ይሄ አጋጣሚ እንግዲህ በአንድ የውድድር ዓመት በአንድ ዳኛ የተወሰነ ውሳኔ ነው። በተገቢው ሰዓት በተገቢው ቦታ በቀጥታ የተወሰነ ውሳኔ እንዳልሆነ ነው እንግዲህ የሚወጡትን መረጃዎች የሚያሳዩትና ሉዊስ ኬሊ ጃክ ሃሪሰን ላይ ፋውል ሰርታል በሚል የተሰጠውን ፍጹም ቅጣት ምት ኒዲያ ያስቆጥሮ አርሴናል እንግዲህ ከጉዲሰን ፓርክ ሚካኤል አርቴታ ከቀድሞ በእግር ኳስ ዘመኑ አብዛኛው ጊዜ ያሳለፈበት ክለብ ኤቨርተን ነው እንደምታውቁት። ከዚህ ስቴዲየም እንግዲህ 1 ነጥብ ይዞ ተመልሷል። በዘንድሮ የውድድር ዓመት ኤቨርተን አርሴናልን ማግኘት ከሚገባው 6 ነጥብ ውስጥ 2 ነጥብ እንዲያገኝ ነው ምክንያት የሆነው። በደርሶ መልስ ጨዋታ ቡድኑ አርሴናልን ባቻ ውጤት እንዲጠናቀቅ ምክንያት ሆኖ አርሴናል ደርሶ መልስ ጨዋታ ከኤቨርተን 3 ነጥብ ማግኘት አልቻለም። ይሄ ደግሞ በዋንጫ ፉክክሩ ላይ የሚፈጥረው የራሱ የሆነ ተጽዕኖ አለ። ቡድኑ እንግዲህ አሁን ላይ ከመሪው ሊቨርፑል ጋር ያለው ነጥብ ልዩነት ወደ 11 እንዲሰፋ ምክንያት ሆኗል። አርሴናል ያገኘውን አጋጣሚ ወደ 9 እንዳለፈው እንደ ፉልሃሙ ጨዋታ ማጥበብ መቀነስ አይችል ቀርቶ እንግዲህ 1 ነጥብ ብቻ ማግኘቱን ተከትሎ የነጥብ ልዩነቱ በ11 እንዲቀጥል ምክንያት ሆኗል። ሊቨርፑል ዛሬ በክሬቨን ኮቴጅ ከፉልሃም ጋር የሚያደርገው ጨዋታ ውጤት ደግሞ በይበልጥ በዋንጫ ፉክክሩ ላይ የሚነግረን አዲስ ነገር ይኖራል ተብሎ ይጠበቃል። ነገር ግን የማክሰኞን ጨዋታ ታሳቢ አድርጎ ሚካኤል አርቴታ የወሰነው የሮቴሽን ወይም ተጫዋቾችን የማሳረፍ ውሳኔ ተገቢ ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። እንደ ምክንያት የሚነሳው ቡድኑ አሁን ላይ ካሉት ቀሪ የፕሪሚየር ሊግ ጨዋታዎች መነሻ በማድረግና እጅው ላይ ያለውን አድቫንቴጅ ለመጠቀም ምክንያቱም ማድሪድን ካለፈ አርሴናል ረጅም ርቀት መጓዝ እንደሚችል ሚካኤል አርቴታ ይረዳል የዚህን ቡድን አቅም። ግን ማድሪድን ለማለፍ ደግሞ የሚያስፈልገውን ፖቴንሻል ደግሞ ለጨዋታው ይዞ መቅረብ አለበት። ምክንያቱም በፕሪሚየር ሊጉ ቡድኑ ሊያደርግ የሚችለው ፋይት ሊኖር ይችላል። ነገር ግን ያለው እድል በራሱ እጅ መወሰን አይደለም። አድቫንቴጁ ከአርሴናል እጅ በብዙ ርቀት ወጥቷል። ካሉት ውስን ወይም ቀሪ ጨዋታዎች አንጻር ትኩረቱን ወደ ቻምፒየንስ ሊግ ማድረጉ በአሰልጣኙ በኩል የተወሰነው ውሳኔ አግባብነት ያለው ይመስላል፣ እንዲህ አይነት ቀጥተኛ ውሳኔ መወሰኑ። ምክንያቱም የምናስታውሰው አንድ አጋጣሚ አለ። በተጠናቀቀው የውድድር ዓመት ሚካኤል አርቴታ በተመሳሳይ 5 ተጫዋቾችን ለውጥ ሲያደረገበትን ጨዋታ ወደኋላ መለስ ብለን ስናስታውስ ከሉተን ታውን ጋር ባደረገበት ጨዋታ ከሉተን ታውን ጋር በኤምሬትስ ባደረገው ጨዋታ የ5 ተጫዋቾችን ለውጥ አድርጓል። በቀጣይ ጨዋታዎች አርሴናል 2 ተከታታይ ከሜዳ ውጪ ጨዋታ ይጠብቀው ነበር ከማንቸስተር ሲቲ እና ከብራይተን ጋር። ከዛን ደግሞ የመጀመሪያ ዙር የሩብ ፍጻሜ ጨዋታ ከባየር ሙኒክ ጋር በኤምሬትስ ነበረው። ስለዚህ የ5 ተጫዋቾችን ለውጥ ማድረግ ከሉተን ታውን ጋር አስገዳጅ ስለሆነና ይሄ ጌም ማኔጅመንት ለማድረግ የተጫዋቾችን ኢነርጂ ለመቆጠብና እነዚህ 3 ተከታታይ ጨዋታዎች በወቅቱ ለሚካኤል አርቴታ ፈታኝ ስለሆነ ያውም የምናስታውሰው በተጠናቀቀው የውድድር ዓመት አርሴናል ከዱባይ መልስ በጥሩ ፍላጎት በጥሩ መነቃቃት የመጣበት ወቅት ነበር እንዲህ አይነት ጌም ፕላኖችን ሮቴሽኖችን ለማድረግ የፈለገው። ስለዚህ ውሳኔው ጨዋታው ያቺ አጋጣሚ የሉዊስ ኬሊ ፋውል
በፍጹም ቅጣት ምት ውጤቱ 1-1 እስከሚሆን ድረስ የሚካኤል አርቴታ ጌም ፕላን በተሳካ ሁኔታ ቀጥሏል። እንደውም እንደተሰጋው ቤቶ ከሊቨርፑል ጋር ባሳየው እንቅስቃሴ ጋብሪኤል በሌለበት የአርሰናል ተከላካይ ክፍል በተዳከመበት ጨዋታ ብዙ ይፈትናል ተብሎ ያኮቭ ኪቪዮር በቲኤንቲ የጨዋታው ኮከብ ተብሏል። ጥንቃቄው፣ እርጋታው፣ ውሳኔው፣ ከኳስ ጋር ያለው ግንኙነት ለስህተት ተጋላጭ ያልሆነ ፖዚሽኖችን ይዞ ከዚህ ቀደም ከኪቪዮር እንቅስቃሴ ውስጥ አንዱ የአርሰናል ደጋፊዎች የሚያሰጋቸው ራሱን ለአደጋ ተጋላጭ የሚያደርግበትን ፖዚሽን መጠቀሙ ቡድኑ ዋጋ ሲያስከፍል እንመለከታለን። በጥንቃቄ ከዊሊያም ሳሊባ ጋር ተግባብቶ ጨዋታውን መምራት ችሏል። ስለዚህ አርሰናል የፈጠረው ስህተት ኤቨርተኖች ያገኙት አንዷን አጋጣሚ ያ አወዛጋቢው የዳኝነት ውሳኔ እስከሚወሰን ድረስ ጌም ፕላኑ ለአርቴታ ተሳክቶለታል። መምራት ችሏል። ጨዋታውን ኮንትሮል አድርጓል። የተጫዋቾችን ሎድ ቢያንስ በአካል ብቃት ደረጃ የመጀመሪያ 45 ጫና ሊበዛ የሚችለው የኤቨርተንን እንቅስቃሴ የተጫዋቾችን ጉልበት መቆጠብ ችሏል። ሁለተኛ ነገር ደግሞ ሮቴሽን እንዲያደርግ የመጀመሪያ 45 እንዲወስን ምክንያት ይሆናል ብዬ በግሌ ያሰብኩት አንድ ጉዳይ አለ። ኤቨርተን በዴቪድ ሞይስ መሰልጠን ከጀመረበት ጊዜ አንስቶ በደንብ አስተውላችሁ ከሆነ ከረፍት በፊት በሚያስቆጥራቸው ግቦች አድቫንቴጅ ወስዶ ተጋጣሚን ከረፍት በኋላ በጠንካራ ሎው ብሎክ ጥቅጥቅ ብሎ በመከላከል የራሱን ቡድን በአካል ብቃት ፈርጠም ያሉ ተጫዋቾችን አግሬሲቭ የሆኑ ተጋጣሚ ላይ በሚፈጥሩት ቻርጅ እና ፕሬሲንግ አብዛኛውን ደቂቃ በሁለተኛው 45 በመከላከል የሚያሳልፍ ቡድን ነው። ስለዚህ የኤቨርተን የማጥቃት እንቅስቃሴ ገድቦ አድቫንቴጅን ከወሰደ በኋላ ከረፍት በኋላ ኤቨርተኖች እንደ አዲስ ተርን ለማድረግ ከዴቪድ ሞይስ ጋር ይዘው የመጡት ፎርም አለ። ለምሳሌ ቶትናምን ሲያሸንፉ ከረፍት በፊት ነው 3 ያስቆጠሩት። ፓላስን ሲያስጥሉ፣ ዌስትሃምን ሲያሸንፉ እያንዳንዱን ጨዋታ ብትመለከቱ ማንቸስተር ላይ እንኳን ከረፍት በፊት ነው 2 ግብ ማስቆጠር የቻሉት። ስለዚህ ይሄን አድቫንቴጅ ይሄን አጫውት በመረዳት አርቴታ አንደኛ ያንን ሎድ መቀነስ ነው የመጀመሪያው ጌም ፕላን። ከሊቨርፑል ጋር እንኳን ብትመለከቱ ከረፍት በፊት ነው ኤቨርተኖች ጫና የፈጠሩት። ከረፍት በኋላ አንድም ሙከራ ለማድረግ ተቸግረዋል፣ ኢላማውን የጠበቀ ሙከራ። ስለዚህ ይሄን የጨዋታ ሲስተም በመረዳት ሚካኤል አርቴታ ያደረገው ለውጥ ወይም ሮቴሽን የራሱን ተጫዋቾችን ከጫና ነፃ ለማድረግ ጤንነታቸውን ለመጠበቅ፣ ሁለተኛ ደግሞ ባሰበው ጌም ፕላን አድቫንቴጅ ለመውሰድ በአጨራረስ ብቃቱ ኳሊቲው ከፍ ያለው ሊያንድሮ ትሮሳርድ በግሩም ሁኔታ አስቆጠረ፣ አድቫንቴጁን ወሰደ። ስለዚህ ሰከንድ ሃፍ ኤቨርተን በድጋሚ በአዲስ ኢነርጂ አርሰናል ላይ ጫና እንዳይፈጠር እነዚህን የቡድኑን ቋሚ ተጫዋቾች ወደ ሜዳ በማስገባት በራሳቸው መከላከል ውስጥ እንዲቆዩ ለማድረግ ነበር የታሰበው። ጨዋታው በተጀመረ በ3 ደቂቃ ልዩነት ነው ሁለተኛ 45 በፍጹም ቅጣት ምቱ ኤቨርተን ወደ ጨዋታ ተመለሰ። ከዛም በኋላ አርሰናል ያደረጋቸው እንቅስቃሴዎች ወደ ግብ ሳይቀየሩ ቀርተው ነው ጨዋታው በ1-1 የተጠናቀቀው። ግን በአርሰናል ቤት በዘንድሮ የውድድር ዓመት አብዛኛውን ጨዋታ በሜዳ ውስጥ በመገኘት ያደረጉ ተጫዋቾች ቡድኑ በዘንድሮ የውድድር ዓመት ካደረገው ጨዋታ በርካታውን በቋሚነት ወይም አብዛኛውን ደቂቃ ያገለገሉ ተጫዋቾች ዝርዝር ወጥቶ ነበር። አንዳንድ ቁጥራዊ መረጃዎችን ስመለከትና ዊሊያም ሳሊባ ነው በአርሰናል ቤት ከ40 ጨዋታዎች በሁሉም ውድድሮች 39ን በቋሚነት ጀምሮ 3519 ደቂቃ ሜዳ ውስጥ የቆየ ብቸኛ ተጫዋች። በፕሪሚየር ሊጉ እንደውም አንድ ስታት ስመለከት 3ኛ ነው 4ኛ ደረጃ ላይ ነው ያለው በርካታ ደቂቃዎችን በሊጉ በመጫወት። አንዱንም ጨዋታ እንደምታስታውሱት ከሊቨርፑል ጋር በኤሚሬትስ የነበረውን ጨዋታ በርንማውዝ ጨዋታ በተመለከተው ቀይ ካርድ ምክንያት ያልተሰለፈበት ነው። ሁለተኛ ደረጃ ላይ የተቀመጠው ዴክላን ራይስ ነው 3189 ደቂቃ። በዊሊያም ሳሊባ ከ40 ጨዋታዎች 39ንም በቋሚነት ነው የጀመረው።
ደክላን ራይስ ከ41 ጨዋታ 37ቱን በቋሚነት ጀምሯል። 37ቱን በቋሚነት። እንዲሁም ሶስተኛ ደረጃ ላይ የሚገኘው ጁሬን ቲምበር ነው። 3182 ደቂቃ የተጫወተ ከ41 ጨዋታዎች 37ቱን በቋሚነት የጀመረበት። አራተኛ ደረጃ ላይ የተቀመጠው ቶማስ ፓርቴ ነው። አሁን ቶማስ ፓርቴ እንዲህ አይነት አገልግሎት ለአንድ የውድድር ዓመት ብቁ ሆኖ በሙሉ ፊትነስ በሙሉ ጤንነት ማድረጉ በራሱ ለሚካኤል አርቴታ የዘንድሮ የውድድር ዓመት በሻምፒዮንስ ሊጉ ረጅም ርቀት የሚሄድ ከሆነ የቶማስ ፓርቴ አስተዋጽኦ ቀላል የሚባል አይደለም። 3152 ደቂቃ መጫወት ችሏል። ከመጫወት ካለበት ጨዋታዎቹ 36ቱን በቋሚነት ጀምሯል። አምስተኛ ላይ የተቀመጠው የጨዋታውን የአርሴናል ብቸኛ ግብ ማስቆጠር የቻለው ሊያንድሮ ትሮሳርድ ነው። 2674 ደቂቃዎችን መጫወት ችሏል። 29 ጨዋታዎችን በቋሚነት ጀምሯል። ስድስተኛ ላይ የሚገኘው እንግዲህ ጋብሪኤል ማርቲኔሊ ነው። 2583 ደቂቃ በመጫወት ሰባተኛ ላይ የሚገኘው ማርቲን ኦዲጋርድ ነው። 2569 ደቂቃ በመጫወት ስለዚህ ይሄን ሎድ ለመቀነስ ሮቴት ካደረገባቸው ተጫዋቾች መካከል አሁን ከጠቀስኩላችሁ ተጫዋቾች ውስጥ ቲምበርን፣ ፓርቴን፣ ማርቲኔሊና ኦዲጋርድን ቤንች አድርጓል። እነዚህ ተጫዋቾች ደግሞ በሜዳ ውስጥ እንቅስቃሴ አብዛኛውን የሜዳ ክፍል በሩጫ የሚያካልሉ ናቸው። ስለዚህ ሳሊባ በአብዛኛው በመከላከሉ በኩል አዘንብሎ ስለሚጫወት በርካታ ኪሎ ሜትሮችን በሜዳ ውስጥ የመሸፈን ግዴታ ውስጥ አይገባም። ምክንያቱም በማርኪንግ በቡድኑ በቢልድ አፕ በኩል ማገዝ ቡድኑ እንዳይጠቃ የማጥቃት እንቅስቃሴዎችን መመከት እነዚህ እንቅስቃሴዎች ውስጥ ነው የሚያተኩረው እና ፓርቴ ግን የቡድኑ ባላንስ ናቸው። ኢን ኤንድ አውት ሚድፊልደር አድርጎት አንዳንዴ ሲጠቀመውም እንመለከታለን። ወደ ተጋጣሚ ቦክስ ቀረብ ብሎ ሹቶችን ሲሞክር፣ አንዳንዴ ደግሞ ለዛም ኤሪያ ተገድቦ ወደ ኋላ ዘንብሎ ለተከላካዩ በብዛት ሽፋን ሲሰጥ እንመለከታለንና እነዚህ ተጫዋቾች ናቸው በቡድን ውስጥ እረፍት የተሰጣቸው ወይም የመጀመሪያውን 45 ሚካኤል አርቴታ ሮቴት እንዲያደርግ የተገደደበት ምክንያት። ስለዚህ ይሄ በተመሳሳይ ወቅት የተጠናቀቀው የውድድር ዓመት ከሉተን ታውን ጋር በዚህ ወቅት 5 ተጫዋቾችን ለውጥ አድርጓል። ያኔ እንዲያው እኮ ቡድኑ በጉዳት እንዲህ አልታመሰም። በርካታ ተጫዋቾች ከዚህ የውድድር ዓመት ውጪ ያልሆኑ እንደነሳካ ረጅም ጊዜ ጉዳት ያጋጠመው ተጫዋች የለም። ግን ሮቴሽኑ አስፈላጊ ነበር በዚህ ወቅት ካለው ሎድና የሻምፒዮንስ ሊግ ውጤት አስፈላጊነት በመነሳት ነው እንዲህ አይነት ውሳኔዎችን ሚካኤል አርቴታ ለመወሰን የተገደደውና በእለቱ ከተመለከትነው እንቅስቃሴ ውስጥ የሊያንድሮ ትሮሳርድ አርሴናልን መሪ ሲያደርግ በዘንድሮ የውድድር ዓመት ያደረገው እንቅስቃሴ እንዲሁም ካለፉት ጊዜያት ወደ አርሴናል ከመጣበት ጊዜ አንስቶ የትሮሳርድ አንዳንድ ቁጥራዊ መረጃዎች በተወሰነ መልኩ በቡድን ውስጥ ያለውን ተጽዕኖ የሚያሳይ አንዳንድ መረጃ ሲወጣ ነበር። ለምሳሌ በ2023 ተጫዋቹ በግራ እግሩ 9 ግቦችን ማስቆጠር ችሏል። በቀኝ እግሩም 9፣ በጭንቅላት 1 ግብ ሲያስቆጥር 19 ግብ ማስቆጠር ችሏል። እኩል ፐርሰንት ነው በቀኝም በግራም ማስቆጠር የቻለው እኩል ግብ በ2023። በ2024 5 ግብ በግራ እግሩ ሲያስቆጥር 12 ግብ ደግሞ በቀኝ እግሩ ማስቆጠር ችሏል። 1 ግብ በሄዲንግ አስቆጥሮ 18 ግብ ማስቆጠር ችሏል። አሁን 2025 ከገባ በኋላ 5 ግብ አስቆጥሯል በግራ እግሩ፣ 2 ግብ ደግሞ በቀኝ እግሩ አስቆጥሯል። ምንም አይነት የጭንቅላት ግብ አላስቆጠረም። 7 ግብ አስቆጥሮ እንግዲህ በቀሪ ጨዋታዎች ተጨማሪ ግብ የሚያስቆጥር ከሆነ ይህን ሪከርድ ከፍ ያደርጋል። ስለዚህ ሊያንድሮ ትሮሳርድ ላለፉት 5 የፕሪሚየር ሊግ የውድድር ዓመት 10 እና ከዛ በላይ ግብ ላይ ቀጥተኛ ተሳትፎ በማድረግ አሁን ላይ ጥሩ የራሱን ሪከርድ እያስመዘገበ ነው የሚገኘው። 2020 እና 2021 10 ግብ የሆኑ ኳሶችን አመቻችቶ በማቀበል 2021-22 የውድድር ዓመት 11 ግብ አስቆጥሮ 2 ግብ የሆነ ኳስ በማቀበል
2022 እና 2023 የውድድር ዓመት በድምሩ ግብም ያስቆጠረው አሲስትም ያደረገው አንድ ላይ 20 ግብ ላይ በቀጥታ መሳተፍ ችሏል። በተጠናቀቀው የውድድር ዓመት 14 ግብ ላይ በቀጥታ ተሳትፏል። ዘንድሮ 10 ግብ ላይ በቀጥታ መሳተፍ ችሏልና ሊያንድሮ ትሮሳርድ በየውድድር ዓመቱ 10 እና ከዛ በላይ ግብ ላይ ተሳታፊ መሆን የቻለ የአርሴናል የፊት መስመር ተጫዋች ነው። በአጠቃላይ የሚካኤል አርቴታ ቡድን ከጉዲሰን ፓርክ ማግኘት የሚችለውን 3 ነጥብ ሳያገኝ ቀርቶ እንግዲህ በዳኝነት ውሳኔም ቡድኑም የፈጠራቸውን እድሎች ወደ ግብ ሳይቀይር ቀርቶ በመጨረሻም የሚካኤል አርቴታ ቡድን በጉዲሰን ፓርክ ነጥብ ጥሏል። ወደ መሪው ሊቨርፑል ማጥበብ የሚችልበትን የነጥብ ልዩነት ሳይጠቀም ቀርቶ ከጉዲሰን ፓርክ 1 ነጥብ ብቻ ይዞ ተመልሷል። የነጥቡም ልዩነት 11 ላይ ቆሟል። ሊቨርፑል ዛሬ በሚያደርገው ጨዋታ ውጤት እንግዲህ የነጥብ ልዩነቱ ወይ ወደ 14 ወይም ሊቨርፑል አቻ ከወጣ ወደ 12 ዳግም ይመለስ ይሆናል። በአጠቃላይ ግን ኤቨርተንና አርሴናል 1-1 በሆነ ውጤት ቅዳሜ 8 ተኩል ያደረጉትን ጨዋታ አጠናቀዋል። ምሽት የተደረገው ተጠባቂው ሌላኛው የእንግሊዝ ፕሪሚየር ሊግ ጨዋታ በአስቶን ቪላ አሸናፊነት 2-1 ተጠናቋል። ኖቲንጋም ፎረስትን በቪላ ፓርክ ከረፍት በፊት በጀሪሚ ማለንና በሞርጋን ሮጀርስ ግብ አስቶን ቪላዎች 2-1 አሸንፏል። ለኖቲንጋም ፎረስት ብቸኛዋን ግብ ያስቆጠረው ጆታ ሲልቫ ነው። አንድ መረጃ በዚሁ አጋጣሚ ለመጠቆም ያክል ሪያል ማድሪድ ትናንትና በተደረገ የላሊጋ ጨዋታ በሳንቲያጎ በርናባዮ በቫሌንሺያ 2-1 ተሸንፏል። የአርሴናል 1-1 መውጣት ብቻ አይደለም በማክሰኞ ጨዋታ ተጽዕኖ ውስጥ የሚፈጥረው ያሸንፋል ተብሎ ግምትም የተሰጠው ማድሪድ 2-1 በሳንቲያጎ በርናባዮ በቫሌንሺያ ተሸንፎ ነው የሚመጣው። ስለዚህ ፉክክሩ ለሁለቱም ቡድን በስነቦና ደረጃ በየሊጋቸው ነጥብ ጥለው ነው የሚመጡት። ባርሳ ምሽት ላይ ሪያል ቤቲስን ማሸነፍ ቢችል ኖሮ 1-1 ነው የተጠናቀቀው። የነጥብ ልዩነቱ ከሪያል ማድሪድ ጋር ያለው ወደ 6 ይሰፋ ነበር። አሁን ወደ 4 ተሰፍቶ ነው ያለው። ስለዚህ ማድሪድን በሊጉ ጭንቅ ውስጥ ገብቷል። የባርሳን ጉዞ ለማስቆም ያለውን አድቫንቴጅ ሳይጠቀም ቀርቶ ባርሳ ምሽት ላይ አቻ ተለያይቶ ከሪያል ቤቲስ ጋር ሁለቱም ቡድኖች ነጥብ ጥለዋል። ማድሪድ በሜዳው ተሸንፏል፣ ባርሳ በሜዳው ነጥብ ጥሏል። የላሊጋውን ፉክክር ትኩረት በሚስብ ደረጃ የሚገኘው የአርሴናል ተጋጣሚ ማድሪድ ደግሞ በሽንፈት ነው ወደ ኤሚሬትስ የሚመጣው። ስለዚህ የማክሰኞው ጨዋታ በደጋፊዎችም ዘንድ በእግር ኳሱም ቤተሰብ ዘንድ ተጠባቂ ያደርገዋል ፉክክሩ። ማክሰኞ ዕለት ታዲያ የሚካኤል አርቴታ ቡድን ባሳረፋቸው ተጫዋቾች ባቀደው የጌም ፕላን ማድሪድን መፈተን፣ ማድሪድን ማስቆም፣ ማድሪድን ማሸነፍ፣ ሳይሸነፍ የመጀመሪያውን ዙር ወደ በርናባዩ መሄድ ትልቁ እቅድ ነው። ለዛ የሚሆን ጥሩ የጌም ፕላን ይዞ ይሁን ሚካኤል አርቴታ የሚጠብቀው ማክሰኞ ምሽት የምንመለከተው ነው የሚሆነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። ንጉስ ጥላዬ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በክሬቨን ኮቴጅ የሚደረገውን ፍልሚያ ደግሞ ቅድመ ጨዋታ ግምገማ በፉልሃም እና ሊቨርፑል መካከል የሚኖረውን ይዘንላችሁ እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።